ማይሳካ ነገር የለም ትላላችሁ። ምንም ነገር ከተመኛችሁ ከሰራችሁ የማትደርሱበት ነገር የለም። ብሩኬ በዱባይ መኪናውን እያንሸራሸረ ይገኛል። ቤተሰብ ጭራሽ መኪና ገዛ። ኦ ማይ ጋድ ተብሏል ማለት ነው። ለማንኛውም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። በነገራችን ላይ ብሩኬ ዱባይ ሂዶ ከተመለሰ ብዙ ጊዜ ሰራ ነበርና ኢንስታግራም ላይ ሼር የሚያረጋቸው ስቶሪ ላይ የሚያደርጋቸው በጣም የሚያማምሩ መኪኖች ነው እና ዛሬ የዱባይን ምን የመሰለች የቤት መኪና እያንሸራሸረ ይገኛል ማለት ነው። ቡራዬ በቅርቡ እንደምትይዛት ያንተ እንደምታረጋት ምንም ጥርጥር የለውም። ማንም ሰው ከሰራ ደግሞ እንትን ካለ ምንም የማይዘው የማይደርስበት ነገር የለም ማለት ነው። አንተ ደግሞ በቃ ከዚህም በላይ የምታረግ ልጅ ነክሶ በሰው ለመንዳት ብቻ ሳይሆን ለራስህ በእጅህ እንደምታስገባት ምንም ጥርጥር የለውም። ለማንኛውም ግን ይመችህ፣ ይመቻችሁ ማለት ነው። ደስ አይልም? ቤተሰብ ማለት ነው። ቤኪ በጣም ነው የተገረመው። ብሩኬ ሲሆን ገዝቶትም ሊሆን ይችላል። ምን ይታወቃል? ምን ካለ ምን ችግር አለው? ዋናው ገንዘብ ነው። ሰው ሲመጣ ሊያለካት ይችላል ማለት ነው። ምንም ጥርጥር የራሱም ልትሆን ትችላለች። ግን አይ ምናልባት ዱባይ ላይ በጣም ኦቨር ስለሚሆን አስቸጋሪ ነው። እንኳን መኪና መግዛት እንኳን እኛ ኢትዮጵያውያኖች ይቅርና እዛ ሄዳችሁ ራሱ መኪና የዛ ሀገር ተወላጆች ራሱ መኪና ለመያዝ በወር ብራቸውን እየቆረጡ ነው ለአመታት ለብዙ አመታት የሚከፍሉት ማለት ነው። እና ደስ የሚላችሁ እዛ ሀገር የመጀመሪያ እንትናቸው በቃ ስራ ከያዙ መኪና መያዝ ነው። እና እኔም እንዳጋጣሚ የልጄ ማለት የአስር የልጅ መኪና ልክ ቁጭች ነው የምታክለው እና በጣም ውድ ናት የተገዛችው እና መኪናዋ ትንሽዬ ብትሆን በጣም ውድ ናት በዛ ሀገር ማለት ነው። ለማንኛውም ብሩኬ የራስ ታረጋታለህ፣ ጥርጥር የለውም ማለት ነው። ትገዛዋለህ፣ ምንም ጥርጥር የለውም። እውነት ለመናገር ግን አንዳንዴ ያሰባችሁት ማለት ይሳካል። ምንም የማይሳካበት ነገር የለም ከተሰራ ማለት ነው። እና ብሩኬ አሁንም በድጋሚ ያሳካልህ ብለናል። በገባ በሶስት አራት ቀን መኪና የነዳ ማለት ነው። በጣም ደስ ይላል ቤተሰብ እና ለማንኛውም ትናንትና በሰሩት ቪዲዮ ደግሞ በሀይሚ ቅናት ደስ አላላችሁ ማለት ሀይሚ ጋ ያለው ለሀይሚ ያለው ፍቅር ወይም ከሌላ ሰው ጋር ስትሆን ምን ያህል እንደሚቀና እውነት በጣም ነው ደስ ያለኝ። ብቻ ደስ ትላላችሁ፣ ሁለመናችሁ በጣም የምትመቹ ልጆች ናችሁ። ለተመልካችም ለማንኛውም ሰው በጣም ተወዳጆች ናችሁ። ይመቻችሁ ማለት ነው። ቡራዬ እንግዲህ ይመች ብለናል። ሌላ ደግሞ እንግዲህ እንደምታያቸው ፏድ ምቅ ብለው ማለት ነው። ፏድ ምቅ እንዴት እንደሚያምሩ አቤት ውበት፣ አቤት ውበት! ውበት ሲለካ በነ ብሩኬ ነው ለካ ትላላችሁ። አበሻ ቀሚሱ ሲያምር ማለት ነው። በጣም ነው የሚያምረው። በነገራችን ላይ ከዚህ በፊት የምናገራለሁ በጣም ያምርባቸዋል እና ብሩኬ ፖስት አድርጎ ነበር ምሽት እንገናኝ ብለዋል ማለት ነው። እንጠብቃችኋለን የኛ ጨረቃዎች የኛ ተወዳጆች ማለት ነው። በጉጉት ነው የምንጠብቃችሁ ቤተሰብ። ምሽት እስከምንገናኝ ባላችሁበት ሰላማችሁ ብዝት ይበልልኝ። በነገራችን ላይ አሁን ላይ አምሽተው ነው ቪዲዮ እየለቀቁ ያሉት ማለት ነው። ምክንያቱም ያው ልጆች ስራ ላይ ስለማይመቻቸው ነው መሰለኝ፣ ከዛም አንፃር ይመስለኛል። ለማንኛውም ቤተሰብ በድጋሚ መልካም ምሽት ብለናል። ምሽት እስከምንገናኝ ድረስ ማለት ነው። ሁላችሁም ባላችሁበት ሰላማችሁ ብዝት ይበልኝ። ባይ ባይ።